በጣም ስራሉ ወንድም ይላል ነይማ የኔም ስራሉ ነበረ እኮ ወርቅ አውጥቼም ያለኝ 6 አመት ተቀመጠ ሸጥኩት ምኑን ወርቁን የጉልበት ስራ ብዙ አላጣፋንታይ ዶንኪ ወርቁን ላንቺ ዶንኪ ወርቁ ለሊያ ስንት አመት ምትኖር ይመስልሻል እንዴ አረብ ኢየሱስ ምን እንደዚህ ተቀጠቂ ታስጠላ በገለበጠ ማኪና 2 ልጆች መንገድ ላይ በስመ አብ ወልድ መንፈስ ቅዱስ ሰው ለሰው መድኃኒት ነው ትንሽ ተጨዋወታችሁ ከማን ጋር ከባልየው ጋር ያየኛል ብዬ ፎቶ ነበር የሁለታችን እንደዚህ ገለበጥኩ ግድግዳ ላይ ያገባኝ አንድ ሰው ሁለታ ያገባኝ ሰው ያቀኛል አግዝሽ ደከምሽ ቤት ያፈራው ከኔና አንቺ ልትረክ ብቻ የሚያዝናናው የእውነት እንደምትነተርከኝ አታውቁም እኮ የእውነት ነው እንጂ የምትነከርከኝ አንቺ ራስሽ ታይ አልታዘዝ ይከብድሻል ቦርሳሽን አስቀምጪ ስለሽ እምቢ አልሻው አትሰሚኝም እኔ ምንሽ ከጂም ነው ያመጣችሁ ለዛ እኔ ደግሞ ከቤት ሊፕስቲኬን እናንተ ነሽ አንቺ ግን ታግለሽ እግዚአብሔር አትነግሪኝም ነበር ተቀባብተሽ ነው ያትኝም ነበር አሪፍ ነገር ዛሬ ቤት ያፈራው ለቡና የሚሆን ነገር ብቻ ነው ይዘን የመጣ ነው ማዬ ብቻቸውን ናቸው የሚኖሩት ተብለናል በደንብ ያላቸው ሙሉ ነገር አላወቅንም ግን ከቡና እንጀምራቸው ብለን በዓል ስለሆነ ቡናና ቁርስ እንሰራለን ብለን ያሰብነውና እስኪ እንግባና ከሚስጥሩ ሁሉ የተነገረን ግን ማዬ በጣም የሚያምሩ እናት እንደሆኑ ነው ሊያን ይመስላል እንደተባለው ሊያን ይመስላል እኔ መገለጫ ሲሆን ለሊያ መጣች ሰላም ለዚህ ቤት ነይ ሊያ እናት ከባዱ ነገር ምን ያስኩልሽ ተሽጣልሹና ወይ ማዬ ከሰለየ ይዟል ይሄ አምባሻ ይውደቅና ልክሻል ይሄው ሰላም ለዚህ ቤት እማዬ ደህና አደሩ ነው ምን መሰሉ እስቲ ያኔ መሰሉ የተባለው ሀቅ ነው ለካ ወይ ስትራምሪ እንዲያምራለው ማለት ነው አይ እንደዚህ እንኳን አስተምሪኝ እንደው ዝም ብለው ነው ሊያን ያሉሽ ማይ ገብርኤል ደህና ነሽ አንቺ ያልኩሽ የሰፈሩ ሰው ሁሉ አንቺ ነው ሁሉ ሰው አንቺ ነው የሚለው አንቺ ማለት ግን እንዴት ይከብዳል ግን እናት አንቺ ነው እናትሽን አንቱ አትይም ማለት ነገሩ እናትሽን አንቺ ፕላስ የሰፈሩ ሰው በሙሉ አምለስ ሆናችሁ አምለስ ጋራችሁ እነዚህ ህፃን ኳስ የሚጫወቱ ደስ ነው ይጣውኝ አንቺ አምለሰት ነው የሚሉሽ አንቺ አምለሰት ምን እናምጣልሽ እንዴት ነሽ ማዬ ደህና ነኝ እግዚአብሔር ይመስገን እኔ አላውቀውም የድሮ ሰው እኮ ነው ያላውቀው ግን 35 ይሞላሻል እንዴ 13 አለ ራዲዮ ግን እንዴ እሺ በቃ 40 ያልፋል 50 60 70 ምናምን አይሆንም የእውነት አራት ነው ሲብሪ ነው 70 መስለው ግን ጠንካራ ነሽ በጣም አዎ ወተት ወዳለሁ ወተት ስለምጠጣ አሁን ጠጫለሽ አሁንም ጠጫለሽ ወተት ጾም ካልሆነ አዎ ጠንካራ ሆንሽ ለዛ ነው ስጋ አስተባለሽ አዎ በላለሁ አረ በጣም ስራሉ ወንድም ይላል ነይማ የኔም ስራሉ እሷ ስጋ ያለሽ የፈለገ ርቧት በእውነት ሽሮ አትበላ ግን አንቺ ጥርስሽ ይበላል ያኝካል በደም አዎ ያኝካል ነበረ እኮ ወርቅ አውጥቼም ያለኝ 6 አመት ተቀመጠ ሸጥኩት ምኑን ወርቁን ሸጥኩት እንዴ ለምን ሸጥሽ ለኛ እንዴ እኔ ስሞት ተሸጠዋል ሰው አውጥቶ ስሞት ሰው አውጥቶ መሸጡ ህይወት ይሸጣዋል በህይወት ይያለ አዎ ከሚሸጠው ነው በህይወት ይያለ ልሽጠው አዎ ብለህ እንቱ ራስሽ ሸጠሽ አዎ ብለህ ስንት ይሸጣል ግን ወርቅ የእውነት የወርቅ ጥርስ የወርቅ ይመጣል እኮ የወርቅ እኮ ነው ድሮቹ እኮ የወርቅ ብቻ ግን ብዙ ብር ስንት ነበር ብዛቱ ነጭ 2 ወርቅ እዚህ ጋር አንድ ነበር ከታች ደግሞ ነበር ወርቅ ብዙ ወርቅ ነው በምን ነቀልሽው በጣም የሚገርመው ነገር እንዴት የሚወጣ ነው ወጭ ገቢ ነበር መናገር ይከለክለኛል ማታ አንጥሾው ሲል ይወጣል መንገድ ላይ ይወጣል ሲፈልግ እንዴ ለምን ፈልጋለሁ ያስቀምጨው 6 አመት ተቀመጠ አሁን ወንድም ያለ አሁን በቅርብ ጊዜ ሞተ አንቺ ጥርስ ትሸጥሽ ምን አይነት ጉድ ነው ጥርስ አለኝ ምንድነው ጥርስ እግዚአብሔር አልፈጠረም ሰው ነው የሰራው ነው አበኛ ካልጠቀመ ደግሞ ምን ከዛ ስጋ በላሽበት በቃ እሱ ጥርስን ያጠነክረው ይላል በጣም ነው አሁን ቡች ገዛልኝ መቀደም ገዛ በቃ ቡች እኮ ነው እኛም ጋር አንቺ ጋር ቡች ነው የነገረን ስለአንቺና ዛሬ በቃ ማየኔና ሊያ መተናል ቁርስ እንሰራለን ቡና እናፈላለን ፏፏ እናደርጋለን የማል ሰሞኑን እንዴ ልጆችሽ ነው እንጂ ሌላ ጊዜ እዚህ ጋር ተጋብኝናለሽ ቤትሽ በጣም ሰፊ ስለሆነ ይቅር አንነካካው እዚህ ሰፊ ነው ቤት እዚህ እንዴት ይሆናል ችግር የለውም እዚህ ጋር እናቀራረባለን
ይሄ ምንድነው? መጀመሪያ ጠይቂ እስኪ ምንድነው የሚጠቅማቸው ነገር እንዳይሆን እኔ እንጃ። እንደዚህ አይጠቅሙኝም። ይሁን እንደዚህ የወር በርበሬ ሲገዛ ነው የሚሆነው። ምንም እንዴ በርበሬ የሚሰጣበት ልጅቷ ምንም እንትን አትልም። ናፍቆት የወርቅ ጥርሷን አንስታ የሸጠች ለላስቲክ ተስታልሽ ብለሽ ናፍቆት እንደዚህ ነው እንደሚራገበው ህዝብ። ቆይ እንደዚህ ነው እንደዚህ እንደዚህ አታግለብልቢ። ምንድነው መግለብለብ? ሁሉ ነገር በእርጋታ ነው። ምንድነው አንቺ ነሽ እኮ አንቺ ንግስት አይ በቃ እንደ ንግስት ምግብ ኩክ ማድረግ እንትኑን አምጪው ሊያ እንትንና ሊያ ነው አንቺ። እኔ ደግሞ የጉልበት ስራ ብዙ እንትን አላጣፋንታ ዶንኪ ወርኩ ለአንቺ ዶንኪ ወርኩ ለሊያ ታያታግለብልቢው አለ። እኔ ልቃ ኧረ ጠላትሽ ይቃጠል። ናፍቆትን አቃጥላለሁ ብዬ ቆይታ አሁን ይበቃሻ። እቃሽ ሁሉ የሚያምር ጥብጥብ ብሎ የተቀመጠ ማን ያግዝሻል? እኔ ራሴ እውነት አንቺ 25 ዓመትሽ አይደለም 13 አልወድም ነው ያልሽው? ማይ የሚያጥብ ራስሽ ይሆነ እኔ እንኳን እንደዚህ ታጠበደስ እኔ ራሱ እንደዚህ አላጥብም። እንዴት መጣች? እኔ እኮ ግራ ገብቶኛል። እግዚአብሔር ነው የወረደው ወይ ሰው ነው እያልኩ እኮ እውነቴን ነው። ይኸው ካለንበት መጣን። አንድ መልካም ወጣት ነውና ብቻቸውን ናቸው። እስቲ ቡና አፍሉላቸው ብሎ ጠራን። እሱ ጎረቤት፣ የእርሶ ጎረቤት። አይ እኮ ከእናቴ ወደ እኔ ነው። እናቴም እየቀለባት ሞተች። እሱ ነው የጠራን እኛን። ከዛ ወዲያ ደግሞ አሁን እሱ ነው እኔ የቀለበኝ። ሰይ እንደዚህ መልካም ሰዎችን በየሰፈሩ ያብዛልን። አሜን። እማዬ ስንት ጊዜ ሆናት አሁን እቺ ትሪ? የድሮ ነው የጃንሆይ የኃይለ ሥላሴ ልጅ አበባው እንዳለ ነው። እኔ ራሱ በደንብ ነው የሚይዘው። አሁን ቤቱ ዝም ብሎ ዝርክርክ አለ። ኧረ ያንቺ ቤት በጣም ነው የሚያምረው። እግዚአብሔር ምንም አልተዝረከረከም። ስርዓትሽ፣ ንጽህናሽ ራሱ ይሄ ቁጭ በይ እማዬ። እዚህ ጋር በቃ አብረን እናውራ። አሁን እንጫወት። ከአንቺ ጋር ወግ አምሮናል። ወይ ቢላው አሪፍ ነው ዛሬ ተመስገን። ባይሆንም ንጹህ እንጂ ጥሩ ቢላ ገጥሞኛል። አያያዝሽ ከተፊ ነው። አልከትፍም። ሽሪሚሪ ነው ዛሬ። ሽሪሚሪ ስለሆነ ጠብሶ እንዳያስቀምጥሽ። እኔ የምልሽ ያኔ ግን እንደዛ ህዝብ ሰብስበሽ ያስፈረድሽብኝ እውነት ሽንኩርቱ ነው ብሶትሽ ነው እንዴ? እግዚአብሔር ሽንኩርቱ እሱ በጣም ይለያል። ባይ ዘ ወይ እኔ በህይወቴ እንደዛ አይነት ሽንኩርት ገጥሞኛል። ጨከንሽባት አሉኝ። ኧረ ናፍቆት እግዚአብሔርን በቀደም እንደዛ አድርገሽ እንትኑ ስትነጪ ያየሽ ሰው ምን ስንጥ ገንፎ አይናጥም ተባል ሰማሽ አይደል? እኔ አልሰማም። መላግ ነው ላጊው ነው የሚባለው። እሺ አይ እኔ እኮ ተማርኬብሽ ነው እኮ ስትነጪ ማለት እኮ ወደድሽ አናናቴ አደራ ወልጃለሁ ብላ ቤት ያፈራው ይጋበዘችላለች። እኔ እኮ በእውነት የናፍቆትን ገንፎ በእናታችሁ ልጄን ላስከትብ እየሄድኩኝ መንገድ ላይ ነው በዩቲዩብ ያየኋችሁ እና በእናታችሁ ናፍቆት መናጥር ያልሽ መላግ ትላግልኝ ገንፎ ትላጋለች። እሺ እንመጣለን እንልጋለን በደስታ። እናቴ ምን ነው በመዘፍዘፍ የምታጥብ ሰጠችኝ። በዚህ ምን ላድርግ ታዲያ እንደ ሰጠችኝ እኔ ምን አገባኝ? እሺ ባያገባሽ በምን ልጠባ? ቡና በመዘፍዘፍ በምን ሰጠኝ? እማ ቡና ጠቢ ብለሽ ነው በዚህ ሰጠሽኝ አይደል? ቡናውን እንዳጥበው ነው ለስኖ ሰጠሽ ማጠቢያ ትንሽ እዛ ማንስ ማሴታ። ኧረ እኔ ተመችቶኛል። እሷ ፉታታው አገደለኝ። እማዬ ስኳር ነው ጨው ነው? ሌላ ልስጥሽ ነጭ ያብሽ ምን ቅመም ስላለው ነው። ይሄ ወጥ ከሌለሽ ከመጣሽ እንግዳ ቡና ስታፈይ ጨው ይነሰነስበታል። ኮሮሪማና አብሽ ተደርጎ ሽታውም ለየት አለብኝ። ስጋው በፐርሰንት ምን ያህል ቀረው? ያው ጨው ካረኩበት ቶሎ ይመስላል። ፐርሰንት ይሄ ነው 50%። አንቺ ትኩሩ ቁርጥ ብታረጊው አልጠጣው። ይሄን ሁሉ ሀገር ሆነ ይጠጣ። ስንት አመት የምትኖር ይመስልሻል እንዴ? ኧረ በኢየሱስ ምን እንደዚህ ጠይቀጥቂ ታስጠላ። ልገምቺ ለምን እኔ እንደዚህ አይነት ኢሹ በጣም ነው ዲስኮምፎርት። እኔም ይነሳኛል። እኔ ሞት በጣም ነው የምፈራው። እግዚአብሔር አብቆኝ ሁላችንም በጣም ነው ፈራ እና ከወለድኩ በኋላ ደግሞ ዴይ ቱ ዴይ ስለሞት አስባለሁ። እና ግን እኔ ምኞቴ በቃ እርጅት ብሎ ለሞት ኖሮ እሱማ እኔ እንደሷም ወርቅ ጥርሴን እስከምሸጥ ብሎ ደስ ይለኛል። ግን ምኞት አይከለከልም ማለት
አርጅቼ ከዛ እሺ እርጅና ባንቺ እድሜ ቁጥር ስንት ነው? አይ እኔ የምፈልገው ልንገርሽ አሁን አንዳንድ ሰው አርጅቼ በቃ እኔ እንትን ካልኩ ይሄ በጣም እርጅናው ላይ መድረስ አልፈልግም። ጅት ብዬ ምኑንም ሳላቀው ነው የምፈልገው። በድድሽ በልተሽ የልጆችን አለማይሽ አግብተሽ ጅት ብዬ አይ ማን ጅት አይፈልግም ጅት። አይ አንዳንድ ሰው አይ እኔ እንደዚህ ብዙ ሳልዝረከረክ በጊዜው ሰደኝ በሰው ጅም አይ በሰው ጅም ወደቀ እንኳን ይቅርብኝ። ግን በቃ አርጅት ብለሽ ምኑንም ሳታቂው ምኞት አይከለከል ይስጥሽ። አሜን። ለምን መሰልሽ የጠየኩሽ አኗኗርሽ ረጅም ዓመት የሚኖር ሰው ነው። እንዴት ቅንጡ ኩብስ በተቀናጣ ቢሆንማ ስንቱ ረጅም ዓመት ኖሮ ነበር። እኔን ፍዳ ታስፈይኛለሽ? ፍዳ እኮ አንቺ እንትንሽ ነው ሆቢሽ ነው ፈልገሽና ወደሽ ነው ፍዳ የምትበይው። ባይዘው አልወሎ እንዳልጫወትብሽ በዚህ እንደዚህ ወደሽና ፈቅደሽ አልወለድሽም? ወልጃለሁ። መንገድ ላይ አስመራ ነው የነበርኩ እኔ። በኋላ ብላንተ እናት አባታ አይታ ወንድሞች አይታ ትምጣ በ16 ቀን ይዛት ና ብሎ እሺ ሲባል ሰንደፋ የሚባል በገለበጠ መኪና 2 ልጆች መንገድ ላይ ወልደ መንፈስ ቅዱስ በቃ ቀረ ባለቤቴ እኔ ያንቺን የወለድሻቸው ሲለኝ ነገም አልሄድም ከነገ ወዲያም አልሄድም። አንድ ልጅ ቢቀርልኝ ይዤ ሄድ ነበር። አልመለስም። ስንት ዓመታቸው ነበረ? ወንዱ 3 ዓመት ወይኔ ልጄን ሴታ 8 ወር 8 ወር ልጆች ሞቱ። እኔ ቀረሁ። በስመ አብ ወልድ መንፈስ ቅዱስ። አሁን ባለቤቴ መጣና የወለድሻቸው አንቺ እኔ ወንድሜ ያላገባሽ እኔን ያገባሽ ነገማ አልሄድም ከነገ ወዲያም አልሄድም። አንድ ልጅ ቢቀርልኝ ይሄድ ነበር። ስለዚህ አልሄድም። ልጆች ሄደ አዲስ አበባ ጨርሻ መጣ ይሉኛል ዘመዶች ሲሉ ምን ያገባቸው አለኝ። እኔ አልሄድም አልኩ። አባቴ ደግሞ ተዋት አለ። ወንድሜ ነበር እዛን ጊዜ ተዋት እኔ ያላገባም ሳያለች ብሎ ያው ሳያገባ ሞተ። ሽፈር ነበረ ደም ብዛት ነው አሉት ሞተ። በቃ ተዋት ተባለ። ተው በቃ ቀረ በቃ። እሺ ስማ አሁን ሁሉ ያዝንልኛል። ዘመድ መንገድ ሁሉ መንገደኛ ይሰጠኛል። ሁሉ ሰው ያዝንልኛል። ሩበኝም አያውቅም ምንም ልብስ ሁሉ ሰው ያመጣልኛል። ጫማ ሁሉ ሰው ይገዛልኛል። ምንም አላጣም። እግዚአብሔር ይመስገን ምንም አላጣም። በጣም ይገርማል። በጣም የውጭ ደግሞ ይሰጠኛል። ምንም አላጣም። ይህች ምናምን ቢወደድም አላጣም። ይሰጠኛል። ምንም ርቦኝም አያውቅም። ምንም አይዞሽ አይረብሽ ጠላትሽ አይዞሽ። ያ እንትን የሚያምሽ ነገር አለ ነው? ደህና ነሽ? እግሬ ያመኛል። የተገለበጥኩት እዚህ ጋር ያመኛል። ጨጎራ ደግሞ አሞኛል። 4 ወር ራስ ደስታ ተኝቼ ይሄ ያመኛል። አሁን ደህና ነበር። አሁን የጀመረኝ በቃ። ስንት ጊዜ ሆነ ይሄ ከሆነ? ስንት ጊዜ ሆነ? ጃንሆይ ወረዱ ታስረዋል ምናምን ሲባል ጊዜ ነው የመጣሁት። 40 ዓመት ምናምን ይሆነዋል ማለት ነው። ይሆነዋል 8 ወር ልጅ ጃንሆይ ውስጥ ሲሞቱ ታጭቼ ነበር። አላገባሁም ነበር። ታስሮ ነበር። ከባድ አደጋ ነበር። አደጋው የመኪና አደጋው እኔ ሰውዬ ጦጥቶ ሳይሆን አይቀርም ነው ብሎ የሚገምተው እንጂ ምንም ነገር ትንሽ ለጠፍ ጽኖ ነበር መንገድ ላይ። እነሱ ሞቱ፣ እሱ ሞተ፣ እኔ ቀረሁ። ብዙ ሰው ሞተ። አንድ ሽማግሌ እሱ የልጆቼ እኔ ራስ ደስታተኛው በቃ። የቀበሌ ቤት ነው። ድሮ ወለድ አገድ ያዙ አባባ ነው። ወለድ አገድ ይባላል። ወለድ አገድ ያንቺ ነው? ያባባ አባቴ እናቴ እዚህ ናቸው። ዘላለማቸው እዚሁ ነሽ? እዚህ ናቸው። እቺ ግቢዋ? አዎ። ጠይቄ መለሳለሁ ነበር ያልኩት። የእግዚአብሔር ሀሳብ አትመለስ። ከዛ በኋላ አላገባሽም? አላገባም። አልወለድሽም። ግን በጣም ታምሪያለሽና ሰዎች ልናግባሽ ምናምን አይሉሽም? አያጩሽም? አረ ተይ፣ እኔ ስንት አምልጫለሁ። አልፈልግም። ተይ ስንት አልፈልግም አልኩ። በቃ ዓለም በቃ አልኩት። በቃ እኔ አልፈልግም። 2 ልጆች አንቺ ወልደሽ ሳትቀብሪ ሌላ ወልደሽ ታሳድጊ ይከብዳል አይደለ? ተይ እንጂ ማአት ለአባባ ሲያስቸግሩት አዳርልን። አባባ ምን ላድርጋት ታዲያ? አንድ ቀን ጠፋሁ፣ ተፈልጌ ተገኘሁ። በቃ ሁለተኛ ልናገራት ማለት በቃ። ምን ነበረ የምትሰሪው አምለሰት አንቺ?
ምን ትሰሪ ነበረ? አላውቅም ስራ ነው። በወጣትነትሽ ምንም አልሰራሽም? ምንም አልሰራሁም። የእውነት ቀይ መልክ ይዛ አሰራም። ምንም አልሰራሁም። መጀመሪያ ቁጭ ሲል ለዛ ለወንድሜ ሹፌር ሲጠብቅ አንቺ ለሰሎሞን ቅባት እስከሚሰጥሽ ቅባት ስጠኝ ምናምን ትያለሽ፣ በአሁኑ ሰዓት ቁጭ ያለሽ ስራ አልችልም ስላት ጊዜ ሻይ ታበላለሽ እዚህ 4 ቀን አለች። እኔ አላውቅበትም አልኳት። ቆይ እኔ አሳይሻለሁ ዕቃ ግዢ አለችኝ። ፍራንክ አለሽ አለችኝ። አዎ ሰሎሞን ሰጠኝ ያለ ያልኳት። እንደዚህ ርካሽ ነበር እዛን ጊዜ መንቆርቆሪያ እዛ ሳር ቤት ሲጀምር እዛ ነበሩ ማአት ነበሩ። እዛ ስንት ጊዜ ጀመሩ። ማስቀመጥ ከለከሉኝ። ከት በኋላ መጣ አይኔ ወጣ እያሉ አላስቀምጥም ማለት ትንሽ ሰራሽ? ትንሽ ሰራሁ። ቤተሰቦችሽ ጥሩ ገቢ ነበራቸው ማለት ነው አይደል? ቤተሰቦችሽ አባቴ ስራ ነበረው፣ ወንድሜ ደግሞ ሹፌር ነበረ። ቦት ነበር የሚይዘው። ይሄን ቤት እንሰራዋለን ብሎ አልታሰበም። ድን ብዛት ነው ምናምን ተባለ። አልታሰበ ግዳጅ 6 ወር ጨርሶ መጣ። ታመመ፣ በቃ ሞተ። አይዞሽ እግዚአብሔር የፈቀደው ነው የሚሆነው። አረ ምንም አልሆንኩም። እኔና ናፍቆት አሁን ይሄንን ምግብ ሰራርተን ቡና ከጠጣን በኋላ ፀጉርሽን እንስራሽ እንዴ? ወይ አይሰራ ሲያምር ግን እኔ ግን ፀጉርሽን ማየት ፈለኩ በጣም። አይሰራም። ይሄ ወንድሜ በቅርብ ጊዜ ነው የሞተብኝ። ይሄ አክስቴ ልጅ ደግሞ በቅርብ ወይ አክስቴ ልጅ ሹሩባ እኮ ነው። አይሰራም። እስቲ ፀጉርሽን አሳይ። ምን ያደርጋል አሁን እኮ የለውም። ተጨርሰዋል። ወይዬው የናፍቆትን የሚያክል ፀጉር እስቲ የለውም አሁን። ወይዬው እሺ እናበጥርሽ ይሁን። አይበጠርም። ከሞተ ምላጭቸው እንደገና በቆለ። እሺ ሰሪው በቃ ንፋስ አርጊው በቃ ሻሽ። ወይ ማማ በጣም ቆንጆ አድርገሽ ጠበሽው ማርያም። አይ አሁን በሰለ ፈርቶ ለቀቅኩሽ እኮ ነው ሙያሽን ተማምኝ። ለቀቅሽልኝ። ወይኔ የማማቂያ ሲያምር ይወመዳና ከለሩስ ማማሩ። አምለሰት ራስሽ ነሽ ያነጠርሽው? አዎ የእውነት አዲ ማርያም ማርያም አፍሽ ደስ ሲል ሽታው ምኑ የጉራጌ ክትፎ መስሪያ ቅቤ አዲ ጎዝ ነበረች። ሁሉ ያቋታል። እናትሽ ራስሽ ታበሲያለሽ? ግን አሁን የምትበይውን ራስሽ የምትሰሪው? ራሴ ጋግራለሁ። ይኸው ምጣድ እዚህ ያለች። ኧረ አንቺ በጣም ነው ደስ የምትይው። እንጀራ ትጋግሪያለሽ? ጎበዝ። እኔ የምልሽ እማዬ ምንድነው በህይወት ዘመንሽ ማድረግ የምትፈልጊው? ጠዋት ቤተክርስቲያን ሄጄ ቤት መጥቼ ቡናዬን ጠጥቼ እንጀራ በልቼ መዝሙር ከፍቼ መተኛት፣ ሌላ ምንም አልፈልግም። እሱ ብቻ ነው። እንደዚህ ነው የማደርገው ሁሉ ጊዜ። እኔና ናፍቆት አሁን እንደ ልጆችሽ ነን። እሺ እንመጣለን፣ እናይሻለን። በእውነት አንቺ በጣም ነው ደስ የምትይው። እኛ ቤት ያፈራው ምን ሰራቸው እንደዚህ በቃ እንነሳና ቤት ያፈራውን እንቅመስ እኒ ሰዎችን እንጠይቅ ብለን ወተን እንመጣለን። እንደ አሁን አንቺ እንደደነገጥሽ በቃ ድንገት ነው የምንሄደውና እንደሱ ይርንባቸው ሰዎች ሁሉ አሁን ቤተሰቦቻችን ሆነዋል። አንቺ ጋር እንመጣለን፣ እንጠይቅሻለን። ስትፈልጊን ደግሞ ስልክ የለሽም አይደል? አለሽ። አንደኛ ስልክሽን እንይዛለን። በቃልሽ ታውቂዋለሽ? አላውቅም። በቃ እሺ ለቡቹ ቀበላለሁ። ስትፈልጊንም የኛ ስልክ እምቢ ካለሽ ለቡቹ ንገሪው፣ እንመጣለን፣ እናይሻለን። እሺ አዎ በጣም ነው ደስ የምትይው። እንጠይቅሻለን። በጣም መጀመሪያ ጊዜ ባልሽስ ምኑን አይተሽ ወደድሽው? ወደድኩት በደንብ። እንደዚህ ነው በርሚዘኝ ህፃን እንደ ባለቤቴ አይመስለኝም ነበር። ወንድሜ ነበር የሚመስለኝ። በኋላ ሲያቅፍ ለካ ባለቤት ነው እያልኩ ስታቂ ባለቤት እንጂ አላውቅም። ይንከባከብሻል ግን ቤተሰብ ውጭ ነው ያሉ እንዳይከፋት እያለ በደንብ። ፎቶ አለሽ እንደዚህ የወጣትነት? በጣም ፎቶ አለሽ? አንድ ፎቶ የለሽም? እኔ እንጃ ነበር። እንዴት አሳለፍሽ? ቆንጆ። እንዴት አርገሽ? በስመ አብ ቆንጆ። ጥሩ ነበር። በጣም ቆንጆ ነው ያለው። ስጋዬን ገብቼ መረቄ አድርጌ ለብቻው ቀይና ነጭ አድርጌ እና በጣም ቆንጆ ነው ያሳለፍኩት። ብታይ ከሚገርምሽ ደስ ስትይ በእውነት ደብሮኝ ቸግሮኝ ምናምን አትይም ቢሆን ራሱ አይ እስማም ቅዱስ መስላስ ተባረክ ማደረም ቅዱስ ከማምን ስላሴ አባታችን ወይ ሰማያት የምትኖር
ሲያምር ይሄ በጣም ያንቺ እንጀራ ነው ሲያምር። ቅቤ ያሳንስለት። አዎ እኔ ፈርቼ ነው እኮ አልበላም ቅባት የምትመስለው። እንዳልቅብሽ ደግሞ አይደለም እግዚአብሔር ያውቃል። አሁን አውቄ ነበር እናንተ አሁን እሱ ነው ያወቀው። እኔ እናንተ ትመጣላችሁ ያስባለሁ። ሰው እኮ ማጫወቱ አንቺ ለነገሩ ምንም አልቸገረኝም አልሽ፣ ግን ሰው መድኃኒት ነው አይደል? ሰው ራሱ ሰው ለሰው መድኃኒት ነው። ብዙ ሰው የለኝም የሚጠይቀኝ የለም በላው የለም ምግብ የለም ነው የሚለው። ያማራል። አይ ተመስገን ብለዋል። አይ ተመስገን ብለዋል። ለምርሻቶች አለሽ አልወድም። ተይ እባክሽ በእውነት ከባለቤቴም እንጣላ ነበር። አልወድም እንደዚህ እሱም ሲያጎርስሽ። አዎ አልወድም። ፍቅርና ጉርሻ እኮ ሲያስጨንቅ ነው ይባላል። ባል ሲያጎርስ ነው። እኔ አላውቅም እንደዚህ አይነት ምንም ነገር አላውቅም እንደዚህ አይነት ነገር። ኩራተኛ ነበርሽ ማለት ነው። ቆንጆ አለች። ኩራተኛ ነሽ? አይ አልኩራም። እግዚአብሔር አትኩሪ ብሏል። ሳላቅሞኝ እያለሁ አዎ ካወቅሽ በኋላ ግን አትኩሪ። በልጅነትሽ ያወጣትም ቆንጆም ስለነበርሽ በልጅነቴ ያም በቃ ነይ በዚህ ነይ ጋብዝሽ ነይ ቢጠጪ ነይ ልግዛልሽ ልብስም ጫማም አንቺ ቆንጆ ነሽ ስለሚሉኝ አንቺ ተማሪ ነሽ ትወጫለሽ ትገቢያለሽ። እኔ አንድ ቦታ ከገባሁ ምን ይወጥ ወጣለሁ። እኔ ከቤት አትወጪም ነበር? ብዙ ከቤት አልወጣም። ሳገባ ብቻ ልብስ መመረጥኩ እንጂ ከባለቤቴ መውጣት አልወድም። በልጅነትሽ ነው ያገባሽ? ስንት ዓመትሽ ነበር ታገቢ? 10 ዓመት። አይ ያንቺም ከፋ 10 ዓመት ያንቺም ከፋ ማለት አዎ ራስ ላይ ሆነ ተሳስታለሁ። እንጃ ግን ያልፈኛል ይሆን ያላውቀው 15 ምናምን እኛ እኮ ቃቃል ያደረን ቆርጥ 15ማ ልጅ ያለው ወልጃለሁ። አዎ እንዴ ተፈጥሮስ እንደው በስንት ዓመቱ ፈቀደልሽ? ይፈቅዳል እሱስ። በ15 ዓመቴማ ልጅ ያለው በ15 እኔ ምን ተወልዳለሽ? ግን ልጅ ያለው በስንት ዓመትሽ? እንግዲህ በ15 ልጅ ካገባሽ 12 ዓመትሽ ምናምን እንዳገባሽ ወዲያው ነው የወለድሽው? ነው ትንሽ ተጨዋወታችሁ? ከማን ጋር? ከባልየው ጋር ትንሽ ጨዋታ ነበረ በመሃል። አንድ ዓመት ምናምን ቆየሽ ሳትሆን? ቆይቻለሁ በኋላ ሲያደርጉ አላውቅም ነበር። መድገር ምን ያውቃል። እንደዚህ ሲል ድንግጥ እላለሁ፣ እንደዚህ ፈላህ ሲል ድንግጥ እላለሁ። ወይኔ ምንድን ነው እዚህ ጋር ያለው? አንቺ አይባልም ዝም በይ ይለኛል። የተማረ ነበረ ዝም በይ እንደሱ አይደረግም ይለኛል። ቁትፈላብኝ እንደዚህ ማለት እርግዝናውን አላወኩም። በሁለተኛ ነው አንቺ ዝም ብለሽ ነበር ዝም በይ ይለኛል። ወጥ ሰርቼም አልችልም። ወጥም ስጋም ራሱ ነው ያሳየኝ። ዶሮ ባለቤት ያሳየኝ ብለሽ ለጎረቤት እንዳትነግሪ ያለኝ። ግን በጣም ጥሩ ባል ነበር የነበረው። አስመራ ይደወላል 6 ሰዓት ሲሆን ወይኔ ተደወለ ይላል። ምሳሌ ይበላል መጣል አልሰራሽም እንዴ? አልሰራሁም እለዋለሁ። ከዛ ወጡን ተወቅፍ አድርጎሽ ይተኛል። አይደለም ትይ በኋላ ቁርጥ አድርጎ ስጋ እንደዚህ አድርገሽ ለምን አልሰራሽም ይለኛል። እኔ እንጃ እለዋለሁ። በኋላ እንጀራ ደግሞ ከእሱ ጋር ሲበላ ያፍራለሁና እሱ ሲሄድ እሱ ያለ መብላ በኋላ አንድ ቀን ያየኛል ብዬ ፎቶ ነበር የሁለታችን እንደዚህ ገለበጥኩ ግድግዳ ላይ ስትበይ እንዳይሽ ወይ መጣና ምን ሆነ ይሄ እንጀራ ሲበላ እንዳታየኝ ብዬ እኮ ያሳይ እኮ ሰኩ የነገረኝ በደንብ አወቁ። እያደግሽ መጣ። እማዬ ማህበራዊ ኑሮ ላይ እኮ ምናምን የሆነ ነገር እኮ ጥሩ አይደለም። ምን ነው እድር ነው? ምን ነው ወይን ማህበር ማርያም ምናምን ነው እንጂ እድር እኮ ምን እሱ አንጠራቅቦ አንድ ነገር ይገዛል። እኔ ምን እገዛለሁ? ምን ትገዛለሽ? እኮ ብቻ ናት ሌላ ያለች ይሄ መልክሽን አይቼ ጸጉርሽን ብጥር አድርገሽ ሚኒስከርት አድርገሽ ሊፕስቲክሽን እኮ አይፈቀድልኝም። ድሮም አላደርግም ነበር። ይሄ ሶሽላ እንደዚህ ግን ሲኝ አላደርግም። ይሄን ለምን አታደርግም? እንደ አንድ ያገባኝ አንድ ሰው ሁለት ያገባኝ ሰው ያቀኛል። እንዴት እንደዚህ አደርጋለሁ እላቸዋለሁ።
እኛ እኮ አንዴ አግብተን ሶስላም ገደለን ምናምን እኔ ሁሉም ገደለን ጸጉር መጣ አንዴ ነው ያገባነው እኛም ግን በየጊዜው እንተኮሳለን በየጊዜው ሊፕስቲኩ ሁሉ ቀሚሱ ምን ገደለን ለምን አንዴ ያገባሽ አይደለም ጽዳት ብቻ መጣባበቅ ወንጀ መልበስ ይሄ አልፈቀደልንም አይ ሌላም ደግሞ እንደዛ መብርሃን ያኳለች ነው አልፈቀደልንም እሱ ያለው መስማት በየጊዜው እነሱንም ማስጨነቅ ነው እኛ ጸጉራችን እናስጨንቃቸዋለን ጸጉርም ተሰርተን ፈረደባቸው እንዴ ደስ አለሽ አምለሰት በጣም ደስ አለኝ ደስ ይበላችሁ መድኃኒዓለም እስካላችሁ ደስ ይበላችሁ አሜን በእውነት 7 ዘራችሁ ደስ ይበሉ አሜን ዘራችሁ ለምልም አሜን ወልዳችሁ ሳሙ በልጆቻችሁ ተከፈሉ አሜን በሱ ተከፈሉ ሲከፍላል ያየነው አይደለም አሁን ያየነው ያያልስ በጣም ነው የምናመሰግነው በጣም ነው ደስ የምትዩ አንቺ ያልሽ እኔን እንደሚያመሰግነው እንዴ እኛ ራሱ ቤትሽ እንድንገባ ፈቅደሽ እንደ ቤታችን እንዲሰማን አርገሽ ወይ ጉድ ይሄ ሁሉ የእናት ምርቃት ከዛ አጫወትሽ እኔት ይገኛል የእናት ምርቃት እኮ አይገኝም እድሜ ይስጣችሁ እንደዚህ ያረጋችሁ ኑሩ በእውነት አሜን እየሰጣችሁ ኑሩ እንደዚህ አሜን አሜን በጣም ነው የምናመሰግነው ቅድም ሊያ እንዳለችሽ በመትፈልጊን ሰዓት ሁሉ በቡቹ በኩል አለን እናግዝሻለን እሺ ሰው ማያምለሰት በጣም ደስ የሚሉ የሚጣፍጡ እናት ሲያወሩ ተሰምተው የማይጠገቡ ጨዋታቸው ሁሉ ደስ የሚልና ዘመዶቻቸው ባካችሁ እንግዲህ ፕሮግራም ካያችሁ ኑና ጠይቋቸው ኤዋቸው እሳቸው በጣም ዘመድ ወዳጅ ናቸው ብቻ ነው የሚፈልጉት እሳቸው በጣም አመስጋኝ ናቸው ድረሱባቸው በእድሜ በጤና እንዳሉ በኋላ ከመቆጨት እንግዲህ ደርሳችሁ አብሮ መዋል አብሮ መጫወት ትልቅ ነገር ነው እሱ መጠያየቅ ይሄ አሁን ደስ ይላል በቃ በደስታም ሰውነት አይማላቆም እንዴት እንደሆነ አሁን ተፈጠርኩ ወይስ እንዴት ነው እኔ ደስ ይለኛል በጣም ደስ ይለኛል ሰይማይ ተባረኩ እድሜ ይስጦት ጤና ይስጦት እንመጣለን ሰላም ሁኚልን ኑሩልን እሺ ስለ ጥርሶ ተጨንቀዋል እንግዲያውስ መፍትሄው ቤላ ስፔሻሊቲ ዴንታል ክሊኒክ ጋር አለ በዘመናዊ ቴክኖሎጂ የታገዘ አስተማማኝ የጥርስ ህክምና አገልግሎት የሚሰጥበት ጥራት ያላቸውን የሰው ሰራሽ ጥርሶችን በራሳችን ላብራቶሪ በጥንቃቄና በጥራት እናመርታለን ለተቦረቦረ ጥርስ ለጥርስ እጥበት ለተዛቡና ለተወላገዱ ጥርሶች ለአፍጠረንና ለመለስተኛ አፍ ውስጥ ቀዶ ጥገና እንዲሁም ተጨማሪ የጥርስ ህክምናዎችን በአንድ ቦታ በቤላ ስፔሻሊቲ ዴንታል ክሊኒክ ያገኛሉ ሌላ የምስራች መጪውን በዓል ምክንያት በማድረግ በሁሉም አገልግሎቶቻችን ላይ የ35% ልዩ ቅናሽ አዘጋጅተናል አድራሻችን ጎፋ መብራት ኃይል ከኖክ ወረድ ብሎና 24 ኮከብ ህንጻ ፊት ለፊት እንገኛለን ለበለጠ መረጃ በ0908920092 አሊያም በ0995973487 ይደውሉልን ቤላ ስፔሻሊቲ ዴንታል ክሊኒክ ለተሟላ የጥርስ ጤና